እቺን እቃያት እቺ በጣም አነስተኛ ነገር ነች፣ ግን በማሽከርከር ሂደታችን ላይ በተሽከርካሪያችን የግንባር መስታወት አካባቢ ተንጠልጥለው ቢገኙ ከፊት ለፊት ያለ ትልቅ ነገር መሸፈን እንደሚችል ያውቃሉ? ለምሳሌ ላሳያችሁ። ለምሳሌ እዛ ጋር አንድ ፒክአፕ ትራክ አለ። ይሄንን ለምሳሌ ልክ እንደዚህ ብናረጋው ከለለም ማለት ነው። እቃዋ በጣም አነስተኛ ነገር ነች ከመኪናው አንፃር፣ ነገር ግን እይታችን ላይ ሲሆን ልክ በእንደዚህ አይነት ሁኔታ ሊጋርደን ይችላል። ከዚህ ቀደም የነገርኳችሁ አንድ ህግ ልንገራችሁ። በሁለተኛ ደረጃ ጥፋት ስር 1000 ብር ነው 2 ነጥብ የሚያስቀጣ ምን ይላል? የአሽከርካሪውን እይታ የሚከለክል መጋረጃ፣ ተለጣፊ ላስቲክ ወይም ሌሎች ተመሳሳይ ነገሮችን በተሽከርካሪው ላይ ያስቀመጠ ወይንም የለጠፈ ይላል። ይሄ እንግዲህ 1000 ብርና 2 ነጥብ ያስቀጣል ይላል። ዛሬ አሁን ስለ ቅጣት ላወራችሁ ሳይሆን በተሽከርካሪያችን ላይ እንግዲህ ፋብሪካው የሰራቸው የተለያዩ ነገሮች ይኖራሉ። ነገር ግን እኛ እንደምንሰራበት የስራ ጸባይ፣ እንደምናሽከረክርበት የመንገድ ሁኔታ ተሽከርካሪያችን ላይ ልናሻሽላቸው የሚችሉ ነገሮች ይኖራሉ። ለምሳሌ የኦፍሮድ ተሽከርካሪዎች ከፊትና ከኋላ ፓራውልታቸው ፕላስቲክ ሊሆን ይችላል። ነገር ግን በጣም አስቸጋሪ ቦታዎች ብናሽከረክር ከሆነ ወጣ ገባ መንገድ ላይ ብናሽከረክር ከሆነ ከፊትና ከኋላ ያሉትን የፕላስቲክ ፓራውልቶች አንስተን የብረት ልናረግባቸው እንችላለን። ይሄ እንግዲህ ምንድነው የጉዳት መጠኑን ለመቀነስ ነው። ለምሳሌ ተጨማሪ መብራቶች፣ በጣም ፓወር የማይፈልጉ ተጨማሪ መብራቶች ሊደረጉ ይችላሉ። እነዚህ እንግዲህ ምንድናቸው የተሽከርካሪውን አቅም ለማሻሻል ነው፣ ሊመከሩ ይችላሉ። ነገር ግን የተሽከርካሪያችን እይታ የሚጋርዱ ነገሮችን ማድረግ ፈጽሞ የተከለከለ ነው። ከዛ በተጨማሪ ደግሞ ለአደጋ ሊያጋልጠን ይችላል። የተሽከርካሪያችን መስታወት ላይ አላስፈላጊ ነገሮች መለጣጠፍ፣ አላስፈላጊ የሚንጠለጠሉ ነገሮች መለጣጠፍ አስፈላጊ አይደለም። ለምሳሌ አሁን በምስሉ ላይ የምትመለከቱት ተሽከርካሪዎች ላይ የሚገራርሙ አሻንጉሊቶች፣ የተለያዩ ነገሮች የግንባር መስታወት ላይ ተለጥፈዋል። ይሄ አሁን አስፈላጊ አይደለም። አሁን እንግዲህ እንዳየነችን የምታክል አነስተኛ ነገር ከፊት ያለውን ትዕይንት የሚጋርደን ከሆነ ሌሎች የተለያዩ ነገሮች የተሽከርካሪያችን መስታወት ላይ ልክ በምስሉ ላይ እንደምታዩት አይነት ብናደርግ ከፊት ያለውን ትዕይንት ማየት እንዳንችል ያደርጋል፣ በተለይ በምሽት ጊዜ ማለት ነው። ስለዚህ ተሽከርካሪያችን መስታወቶች ላይ አላስፈላጊ ነገሮች ማንጠልጠል፣ መለጠፍ፣ የተለያዩ ጽሁፎች፣ የተለያዩ ስቲከሮች፣ የተለያዩ አሻንጉሊቶች ዳሽቦርድ ላይ አድርገን እይታችንን መጋረድ የለብንም። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት ጥያቄ ሰው ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።